እንግዲህ ስራዬን ጨርሻለሁ። ከፈቀዳችሁ ልሂድ? እሺ ዶክተር። እናም ደግሞ ልጇ እንደሆንኩ የሚያረጋግጥ ማስረጃ ትሰጣታለህ። ያው ሳምፕል ካስፈለገ ደግሞ ምን? አይገርምም? እችን ትንሽዬ ነገር እኮ ነው የምጠይቅህ። በምላሹ ደግሞ ዞሮ ከፊቴ። ምን አይነቷ ደፋር ናት? ተናገሪ። እኔ የባሰ ችግር ውስጥ ነው ያለሁት። የዳግም አባትና የወይዘሮ ገነት ባለቤት ከብዙ ዓመት በፊት የገደልከው አቶ ሰለሞን ነው። አቶ ሰለሞን የገነት ባል? ወይዘሮ ሰላም በኃይሉን አስጠነቀቀችው። በጥብቅ ምረት የሌለኝ እርምጃ ነው የምወስድብህ ብለህ አይኔ እያየ አምነዋለሁ ያልኩትን ዶክተሩ ልታጭበረብርና ልትሸውደው በብር ልገዛው ፈለክ አይደለ? እውነት ናት። አንተ ብትደብቀውም ቀን ጠብቆ መገለጡ አይቀርም። እስከዛሬ ኦልሬዲ ልጅሽ ናት ብለህ ስታጃጅ ላይ ቆይተሃል። ስለዚህ እውነታው ሊገለጥብህ ሲል ነው እንደዚህ የተብረከረከው። አንድ ስህተት አግኝቼ ልጅሽ አይደለችም የሚል ወረቀት ቢመጣ ካንተ ራስ አልወርድም ስትል አስጠንቅቀዋለች። በኃይሉ በጠና ተጨንቋል። ቃል መግቢያ ቀዳዳው ጠፍቷታል። በስተመጨረሻ ዶክተሩን ለማባለል የሞከረችው እቅዷ ተሳካላት ወይስ ዶክተሩም እንደ ሰው እሷን ሊሸነፍላትም ጫፍ ደርሶ ነበረ? ዶክተርዬ እያለች ብዙ ነገር እያባበለችው እያለ እሱም እሺ ምን ላድርግልሽ እያላት እያለ በስተመጨረሻ የያዝከውን ናሙና እንድትቀይርልኝ እሱን ጥለህ ልጅነቴ እንድታረጋግጥልኝ ወረቀት ስራልኝ ስትለው ሙያዬን የማረክስ የገባሁትን ቃል የምበላ አይደለውም። ምንም ስሜት ቢያጠቃኝም ቁንጅናሽና አሁን ያለሁበት ስሜት አሸንፎኝ እንጂ ባንቺ ተማሪክ አይደለም። እንደ ሰው አክብረሽ ነው ያወራውሽ። መውጫ ቀዳዳሽን ፈልጊ፣ መደበቂያሽን አዘጋጅ። እውነት ናት ሲል አጥቷት ይሏል። ወይዘሮ ሰላም እነዚህ ሰዎችማ የሆነ ነገር ሊያደርጉ ነው ሲሉ እጅጉን ተጨንቃለች። በእርግጠኝነት አንድ የተደበቀ ሚስጥር አለ። ይህንን ውጤት ሊያስቀይሩት ነው ማለት ነው። ዶክተርዬ እባክህን ምሳ እዚህ ላይ ያሉ የሚያባብሉት፣ ምክንያቱም እነሱ ያሰቡትን ዶክተር ሳይሆን እኔ ያሰብኩትን ዶክተር ስላመጣው ምን ያህል ተደንግጣግጠውና ተናደው እንደነበር እረዳለሁ ትላለች ወይዘሮ ሰላም። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ የገነት ጎረቤት ናት። የገነት ጎረቤት እንዴት እንደዛ መናጭቀሽ በልጆችሽ ፊት አስወጣሽኝ? እንዴት አዋረድሽኝ? እንዴት አንቺ ጋር ወሬ እየለቃቀምኩ በኃይሉ የምናገረውን ነገር አሳጣሽኝ? ገቤን አስቆምሽብኝ በማለት በንዴት ተነሳስታ የዚያችን ምስኪን ቤት ለማቃጠል ቤንዚል አርከፍክፋ ክብሪቱን ስትጨር ወይዘሮ ገነት ትደርሳለች። የእውነት እየወጋሽኝና እየወጋሽኝ እየገደልሽኝ መቀበሪያን ጉድጓድ ስትቆፍሪ ነበረ። ነገሩ አድምተሽ ነክሰሽኛል፣ ግን ሳትገል ሊደርስልሻለሁ። ቆይ ምን አረኩሽ? ምን በደልኩሽ? እያለች ወይዘሮ ገነት ልኳን ነገረቻት። አመኘሽ ወድጀሽ ልጅን አንተ ውሸታም ነህ በማለት በጥፊ ስመታውም አይተሻል። ይህን ያህል ግን የወረድሽና አስመሳይ ቆዳ ለበስ ሰይጣን መሆንሽን አላወቅኩም ነበረ በማለት ወይዘሮ ገነት ጎረቤቷን ከእግር እስከ ጥፍሯ የሚበቃትን ያክል ነገረቻት። ብለሽ ቤቴ ልታቃጥዩ ነው? ቆይ ምን አረኩሽ? የተብለጨለጨ ወርቅ የለኝ፣ የተብለጨለጨ ኑሮ የለኝ፣ ከአንቺ የተሻለ ህይወት የለኝ። በዚህ ዶሳሳ ጎጆ ተመስገን ብዬ ተኝቼ ስለነጋልኝ ምን አስቀናሽ? ቆይ ከኃይሉ ጋር ወሬ እያቀበለሽ ገቢ ስለቀረብሽ ነው? ቆይ ምን ታገኛለሽ? ስትልም ከቤቷ እንድትወጣ አስጠነቀቀቻት። የተደበቀው ማንነቴን እያወጣሽብኝ ነው። እኔ ማለት ቆዳ ለበስ ሰይጣን ነኝ። ገነት ገና ህይወትሽን ሲኦል ነው ማረገው በማለት በፉካሬ ወጣለች። ከእንደዚህ ያለ አስመሳይ ጎረቤትና አስመሳይ ጓደኛ ይሰውራል። በስተመጨረሻ ዳግምም እባክሽን ይቅርታ አድርጊልኝ፣ ስለ አባቴ ገዳይ ንገሪኝ፣ አባቴን ማን የገደለው በማለት ማፋጧታል። አሁን ወይዘሮ ገነት ሜቢ ጎረቤቷን ይቅርታ ልታረግላት የምትችለው ይቅርታ ካላረግሽልኝ የአባቱን ገዳይ እየጠየቀኝ ነው እነግረዋለሁ ብላ ልታስፈራራትና ተጨማሪ መረጃ ከሷ ልትሰበስብ ትችላለች። በጣም የሚያሳዝነውና በጣም ልብ የሚሰብረው ጉዳይ አሁን በወይዘሮ ገነት ኑሮ የሚቀና ነው። ምክንያቱም እቺ ሴትዮ ቁማር ነው እየተጫወተች ያለችው። ከገነት
አቶ ሰለሞንን እንደገደለው ለእውነት ሲሟገት ለሀቅ ሲታገል እውነትን ቀብረህ በውሸት መስክር፣ እውነትን ቀብረህ በውሸት ፍርድ ስጥ በማለት አሳዶ የገደለው አቶ በኃይሉ አቶ ሰለሞን የገነት ባል እንደሆነ አሳልፋ ሚስጥሩን ነገረችው። አቶ በኃይሉ አሁን ከባድ ጭንቀት ውስጥ ነው ያሉት። ምክንያቱም የቃል የዲኤንኤ ምርመራ ኦልሬዲ የመቀየር እድሉ ስለተበላሸበት በምን አይነት ነው ከዚህ ማጥ መውጣው ከዚህ ቀዳዳ የምተርፈው እያለ ከባድ ጭንቀት ውስጥ ባለበት ጊዜ የዳግም አባት አቶ ሰለሞን እሱንም የገደልከው አንተ እንደሆንክ ብትለው እጅጉን ደንግጧል። ይህ ማለት ደግሞ ሳሚ ጠንቅቆ ያውቃል ይሄ ሚስጥር። አሁን ነገሮች እየተደባለቁና ሚስጥሮች እየጠሩ ነው የሚመጡት። አቶ በኃይሉ ሜቢ በዚህ ጭንቀት ተዘናግቶ የዲኤንኤ ውጤቱን ቢዘነጋው አሪፍ ነው። ምክንያቱም በድጋሚ የዲኤንኤ ውጤቱ ከተቀየረ ከባድ ጭንቀት ከባድ ሚስጥር ነው ተደፍኖ የሚቀረው ማለት ነው። ገና እውነት ነው እውነት አይደለም ውሸት ነው አጭበርብሮሻል ቀይረውሻል ብሎ ለማስረዳት ሰላምን ብዙ ርቀት ያስኬዳል። ምክንያቱም እኔ ራሴ በማምነው ዶክተር ነው ያስመረመንኩት። ቃል ልጅሽ ናት የሚለውን ማረጋገጫ አምጥተው ከሰጧት በጣም ከባድ ነው። ስለዚህ ውጤቱ መቀየር የለባትም። ድምጻችን ይሰማ። አቶ በኃይሉ መዋረድ አለበት። ቃልም የእጇን ማግኘት አለባት። እበላለሁ ብላ መበላቷን፣ እቀብራለሁ ብላ ዘብጥያ መቀበሯን ማየት አለባት ብለን ድምጻችን ይሰማ እንላለን ማለት ነው። ብሌንም ቃል የሰላም ልጅ ካልሆነች የሰላም ልጅ ማናት የሚለው ጥያቄ በየቀኑ ስትጠይቅ ራሷን ልታዳምጥ ትችላለች። እስኪ የኔ እናት ማለት እኮ ሰላም ናት። ሰላም ከውጭ ሀገር የመጣች 22 አካባቢ ቤት ሰርታ የምትኖር ልጇ ጠፍታባት ስትፈልግ የነበረች እንደሆነች ሰምቻለሁ። ስለዚህ ሊሆን ይችላል ብላ ዲኤንኤን የማስመርመር አቅም ባይኖራት እንኳን ነገሮችን ለማስታወስና አጋጣሚዎችን ለማገጣጠም ትሞክራለች የሚል ግምት አለች። ያለ ምክንያት እናቴ ያልሆነችውን በብር ገዝተው እናትሽ ናት ብለው ከዚህ ቤት እንድወጣ አላደረጉም። ያለ ምክንያት በየቀኑ እንቅፋት አያበጁልኝም። ስለዚህ የኔ እናት ሰላም ናት ብላ ልታመን ትችላለች ማለት ነው። እንባ ሊታበስ ሳቋ ሊመለስ ጫፍ ደርሷል። ይህም ያላት አማራጭ ኦልሬዲ ዳግም ብቻ ነው። ዳግም ብሌን እንዳዘዘችው ቃልን በደንብ ቀርቦ ትክክለኛ መረጃ ከቃል ማግኘት አለበት የሚል ግምት አለን። አቶ በኃይሉ እንደፎከረውና እንደተመኘው ውጤቱ ሳይቀየር ትክክለኛ ኦሪጂናል ውጤቱ ቃል የእሷ ልጅ እንዳልሆነችና እንደዋሿት ማረጋገጫ ለሰላም መሰጠት አለበት የሚል እምነት አለኝ። በዚህ ሁኔታ ከቀጠለ ዶክተሩ በትንሽ ነገር እንደሚሸወድ እያየነው ነው። ግን ለቃል ሲመልስላት እንደነበረው ምንም ቢሆን ቃል የገባሁትን እምነቴን አልክድም፣ ሙያዬን አልሸጥም። ምን ያህል የወረድሽና የረከሽ ነሽ? እኔ ከፈለኩኝ አሁን በተናገርሽ ነገር አስፈራርቼ እስከምፈልገው ጊዜ ልጠቀምብሽ እችላለሁ ሲል ዝቶባታል። በዚህም ብሌን እጅጉን ደስ ብሏታል። ምን ይፈጠር ይሆን?